የመካከለኛው ምስራቅ ሌላ የታሪክ ምዕራፍ ተገልጦባታል። ቴሄራን በከባድ ፍንዳታዎች ተናውጣለች። ኢራን በበኩሏ በከባድ የአጸፋ እርምጃ ቀጠናውን በእሳት ለኩሳለች። የእስራኤል አየር ኃይል የፈጸመው ተከታታይ የቦምብ ናዳ የኢራንን መዲና በእሳትና በጥቁር ጭስ ጋርዶታል። በቀጠናው ያለው የሚሳኤል ናዳ ምድሪቱን ሲያንቀጠቅጥ ሰማዩ በድቅድቅ ጭስም ተሸፍኗል። ምሽቱን የተፈጸሙ የአየር ጥቃቶች ቀጠናውን ወደማይመለስበት ጦርነት የከተተ ትልቅ ክስተት ሆኗል። That was a tremendous threat to us for many years. 47 years they've been killing our people and killing people from all over the world. ነገር ግን ከነዚህ ፍንዳታዎች ጀርባ ማንም ያልጠበቀው አስደንጋጭ መረጃ ተሰምቷል። ሩሲያ በይፋና በቀጥታ ወደ መካከለኛው ምስራቅ ጦርነት መግባቷ ተረጋግጧል። አሜሪካ እስካሁን ስትሰጋው የነበረው ያ መርዶ ደርሷታል። Это вот на самом деле вот это и есть основное влияние. Но есть еще одна составляющая. የቭላዲሚር ፑቲን አስተዳደር ለኢራን እያቀረበ ያለው ድጋፍ ተራ ወታደራዊ መሳሪያ ሳይሆን አሜሪካን ሽባ የሚያደርጉ እርምጃዎችንም ወስዳለች። የላቀ የቴክኖሎጂ ባለቤት የሆነችው ሩሲያ በክልሉ የሚገኙ የአሜሪካ መርከቦችና አውሮፕላኖችን ኢላማ ያደረገ እርምጃ መጀመሯ አሜሪካና እስራኤልን አስበርግጓል። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ዘ ዋሽንግተን ፖስት እንደዘገበው ሩሲያ የኢራን ዓይንና ጆሮ ሆናለች። አሁን የኢራን ሚሳኤሎች በባህር ላይ የሚንሳፈፉትን የአሜሪካ ግዙፍ የጦር መርከቦች በጥራት መምታት የሚያስችል አቅምን አግኝቷል። ይህ በቀጥታ ለአሜሪካ የተሰጠ መልስ ምት ነው ተብሏል። በሌላ በኩል በሊባኖስ ቤይሩት በነበልባል ተውጣለች። የእስራኤል ጦር የሂዝቦላ ስልታዊ ይዞታዎችን በከባድ ቦምቦች አውድሟል። ከተማው በአምቡላንስ ድምጽና በነፍስ አድን ጩኸት ተሞልታለች። ነገር ግን ኢራን በወሰደችው የአጸፋ እርምጃ የማይደፈረው የአሜሪካ ኩራትን ሰባብራለች። በየተባበሩት አረብ ኤሚሬትስ የሚገኘው ዘመናዊው የአሜሪካ ፓትሪዮት አየር መከላከያ በኢራን ሚሳኤሎች ከነባትሪው እንዳልነበረ ወድመዋል። የኢራን ሚሳኤሎች የአሜሪካን የራዳር ስርዓቶችን አንድ በአንድ እያነደዱት ነው። ሁኔታው ያሰጋቸው ፕሬዝዳንት ዶናልድ ትራምፕ በቁጣ ተነስተዋል። ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች ጦርነቱ አይቋጭም ሲሉ ዝተዋል። ትራምፕ የኢራን ዲፕሎማቶች መንግስታቸውን እንዲከዱና ወደ አሜሪካ እንዲገቡ ጥሪ ቢያቀርቡም የፔርሺያው ዲፕሎማቶች ግን ትራምፕን ያስደነገጠ መልስ ሰጥተዋል። አሜሪካ በቀን $2 ቢሊዮን የጦርነት ወጪን እያከሰረች ባለችበት በዚህ ወቅት ጦርነቱ ወደ ሌላ ምዕራፍ እየተሸጋገረ ይገኛል። በዚህ ትንታኔ ዘገባችን ከቀጠናው የወጡ አዳዲስ ሰበር መረጃዎችና ሩሲያ በአሜሪካ ላይ የወሰደችው ያ አስደንጋጭ እርምጃ ምንድነው የሚለውንና የአሜሪካ ቀጣይ እርምጃስ ምን ሊሆን ይችላል የሚሉትን ነጥቦች በዝርዝር እናስደምጣችኋለን። ቪዲዮ ላይክ በማድረግ ስለ ጦርነቱ ሐሳባችሁን በኮሜንት ላይ በመጻፍ አብሮነታችሁን ገለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ እንሻገራለን። በመካከለኛው ምስራቅ የተቀሰቀሰው የእሳት ራት ዓለምን ወደ ማይገመት አደገኛ አዙሪት ውስጥ እየከተታት ይገኛል። ዛሬ ቅዳሜ ማለዳ በቴሄራን ሰማይ ስር የተከሰተው አስደንጋጭ ክስተት አነጋጋሪ ሆኗል። የእስራኤል አየር ኃይል በፈጸመው ተከታታይና ኃይለኛ የቦምብ ጥቃት ከተማዋ በከባድ ፍንዳታ ድምፅ አናውጦታል። ከማለዳው ጀምሮ የተሰሙት ተደጋጋሚ ፍንዳታዎች ምን ያህል ኃይለኛ እንደነበሩ የሚያሳየው በአሁኑ ሰዓት የቴሄራን ሰማይ በከባድ ጥቁር ጭስ ተሸፍኖ መታየቱ ነው። የዓይን እማኞች እንደሚናገሩት ከሆነ ጥቃቱ ያነጣጠረው ስልታዊ በሆኑ የከተማዋ ስፍራዎችና የመከላከያ ተቋማት ላይ መሆኑን አስረድተዋል።
ኢራን ለተሰነዘረባት ጥቃት እጅን አጣጥፋ መቀመጥን አልመረጠችም። ጥቃቱ እንደተፈጸመ ወዲያውኑ የቴህራን የጦር አዛዦች ትዕዛዝ በመስጠት በርካታ ሚሳኤሎችን ወደ እስራኤል አቅጣጫ በማስወንጨፍ አጸፋዊ እርምጃ መውሰድ መጀመራቸውን አስታውቀዋል። የዚህ ድራማ ሌላኛዋ ተዋናይ የሆነችው ዩናይትድ ስቴትስ ሁኔታውን በዝምታ አልተመለከተችም። ዋሽንግተን ባወጣቸው መግለጫ ኢራን የምትቀጥል ከሆነም የሚሰነዘረው የቦምብ ጥቃት በከፍተኛ ሁኔታ እንደሚጨምርም ዝታለች። በሌላ ግንባር የእስራኤል ጦር በሊባኖስ የሂዝቦላ ይዞታዎች ላይ አስከፊ ጥቃት መሰንዘሩ ተዘግቧል። በሊባኖስ መዲና ቤይሩት ሰማይ ላይ ግዙፍ የእሳት ነበልባልና ጥቅጥቅ ያሉ የጭስ ደመናዎች የታዩበት አስደንጋጭ ጥቃት ተፈጽሟል። የእስራኤል መከላከያ ሰራዊት IDF በኢራንና በወኪሎቿ ላይ የጀመረውን ዘመቻ አጠናክሮ በቀጠለበት በዚህ ወቅት በቤይሩት የሚገኙ የሂዝቦላ ስልታዊ ኢላማዎችን በከባድ የአየር ድብደባ ደምስሻለሁ ሲል ገልጿል። ጥቃቱ በከተማ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን ተከታታይ የሆኑት ፍንዳታዎች የመላውን ቤይሩትን ምድር አንቀጥቅጧል። እስራኤል ይህ እርምጃ የሂዝቦላን ወታደራዊ አቅም ለማዳከም የተወሰደ መሆኑን ስትገልጽ የጥቃቱ ስፋትና ያስከተለው የእሳት ነበልባል ግን ቀጠናውን ወደ ከፋ ጦርነት ከቷል። በአሁኑ ሰዓት የነፍስ አድን ሰራተኞችና የአምቡላንስ ድምጾች በመላው ከተማው እየተሰሙ ሲሆን የደረሰው ሰብአዊና ቁሳዊ ውድመት ግን ምን ያህል እንደሆነ ለማወቅ ጥረት እየተደረገ ይገኛል። የዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ስጋት እየተከታተለ ሲሆን የኢራን አብዮታዊ ዘብ በበኩሉ በታሪካዊውና ስልታዊው የእስራኤል ቤንጉሪዮን ዓለም አቀፍ አየር ማረፊያ ላይ ያነጣጠረው መጠነ ሰፊ የሚሳኤልና የድሮን ጥቃት መፈጸሙ ተሰምቷል። ኢራን ይህንን ጥቃት የፈጸመችው ኦፕሬሽን ትሩ ፕሮሚስ 4 በሚለው ዘመቻ ሲሆን በጥቃቱ እጅግ የረቀቁትና አውዳሚ የሆኑትን የሃይባር ሚሳኤሎችን መጠቀሟንም ይፋ አድርጋለች። የጥቃቱ ዋነኛ ኢላማዎችን በእስራኤል እምብርት የሚገኘው ቤን ጉሪዮን ዓለም አቀፍ አውሮፕላን ማረፊያ ሲሆን በመሃል ቴልአቪቭ የሚገኙ ስልታዊ ወታደራዊና የመንግስት ተቋማት ናቸው ተብሏል። የእስራኤል ጦር ሚሳኤሎቹ ወደ ሀገሪቱ እየተምዘገዘጉ መሆናቸውን ካወጀ ከጥቂት ደቂቃዎች በኋላ በመላው ቴልአቪቭ የሚገኙ ነዋሪዎች የፍንዳታ ድምፅን ሰምተዋል። ሰማዩ በሚሳኤልና በጸረ ሚሳኤል ፍንዳታዎችም ተቀይሮ ነበር። በየቤታችንና በየስልካችን የጥንቃቄ ማስጠንቀቂያዎች ሲጮሁ ነበር ሲሉ የዓይን እማኞች ለሮይተርስና አሶሺየትድ ፕሬስ ገልጸዋል። የእስራኤል መከላከያ ሰራዊት በቴሌግራም ገጹ ባወጣው መግለጫ ጥቃቱን ለማክሸፍ የጥበቃ ስርዓቶቹ አይረንዶምና አሮው በሙሉ አቅማቸው ሲሰሩ መቆየታቸውን አረጋግጧል። ምንም እንኳ ፍንዳታዎቹ ቢሰሙም እስካሁን በሰው ሕይወት ላይ የደረሰ ጉዳት አለመኖሩን የአደጋ ጊዜ አገልግሎት ኃላፊዎቹ ገልጸዋል። ለአጭር ጊዜ በመጠለያ ጣቢያ ውስጥ የቆዩ ዜጎች አሁን ወደ መደበኛ እንቅስቃሴያቸው እንዲመለሱም ተፈቅዶላቸዋል ተብሏል። ቤን ጉሪዮ ዓለም አቀፍ የአየር ማረፊያ መመታቱን የኢራን ወገኖች ቢገልጹም እስራኤል ግን የአየር ማረፊያውን አገልግሎትና የደረሰውን ጉዳት በሚመለከት እስካሁን ድረስ ዝርዝር መግለጫን አልሰጠችም። ኢራን በበኩሏ ማስጠንቀቂያችን በተግባር ታይቷል እያለችም ትገኛለች። በሌላ በኩል ኢራን ምሽቱን በተባበሩት አረብ ኤሚሬትስ ውስጥ በሚገኘው የአሜሪካው ፓትሪዮት አየር መከላከያ ላይ በፈጸመችው የሚሳኤል ጥቃት ዘመናዊው የአሜሪካ የአየር መከላከያ ከነባትሪው አውድማለች ተብሏል። አሁን ላይ የሚተኮሱ የኢራን ሚሳኤሎች የታለመላቸውን ኢላማ የመምታት ንጽጽራቸው በከፍተኛ ሁኔታ መጨመሩም ተነግሯል። በመካከለኛው ምስራቅ ያሉ ከፍተኛ የአሜሪካ ራዳሮችና ቅድመ ትንበያ የሳተላይት መረጃ መሰብሰቢያዎች እንዲሁም የሚሳኤል ጥቃቶችን ገና ከመወንጨፋቸው ዲቴክት የሚያደርጉ የተራቀቁ መሳሪያዎች በኢራን የሚሳኤልና የድሮን ጥቃት እየወደሙ በመሆኑ ኢራን የመምታት አቅሟን አሳድጎላታል። ከፍተኛ ውድመትም እያደረሰች ትገኛለች ተብሏል። ኢራን አሜሪካና እስራኤልን የምታስከፍለው ዋጋ በከፍተኛ ሁኔታ እየጨመረ ሲሆን የአሜሪካ ዕለታዊ የጦር ወጪ ከ2 ቢሊዮን ዶላር በመድረሱ ትራምፕ የሌሎች ሀገራትን እገዛም እየጠየቁ ይገኛሉ። ይህ በእንዲህ እንዳለ የአረብ ሀገራት ያላቸው የአየር መከላከያ እያለቀ በመሆኑ ከፍተኛ ስጋት ፈጥሮባቸዋል ተብሏል። ትራምፕ በበኩላቸው ኢራን ያለምንም ቅድመ ሁኔታ እጅ የማትሰጥ ከሆነም
ጦርነቱ አይቋጭም ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የሚደረስበት እድል እንደሌለ ጠቅሰው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ ነው ብለዋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች ምንም አይነት ስምምነት አይኖርም ሲሉ አክለዋል። ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እፈልጋለሁ ሲሉ አስታውቀው የነበሩት ትራምፕ በአሁኑ ጽሑፋቸውም ጦርነቱ ከተገባደደ በኋላም ተቀባይነት ያለው መሪ ስልጣን ይይዛል ሲሉ ገልጸዋል። አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ በትጋት እንደሚሰሩና የኢራንን ምጣኔ ሀብትም እንደሚንሰራራ ነው ትራምፕ የገለጹት። ኢራንን ወደ ታላቅነቷን መልሳታለን፣ የወደፊት ዕጣ ፈንታዋ ብሩህ ይሆናል በማለትም ትራምፕ ገልጸዋል። በሌላ በኩል በዓለም ዙሪያ የሚገኙ የኢራን አምባሳደሮችና የዲፕሎማቲክ መገናኛ ኃላፊዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመንግስታችሁ በመለየት ወደኛ ክዱ ሲሉ ያቀረቡላቸውን ጥሪ በጋራ ግልጽ ደብዳቤ ውድቅ ማድረጋቸውን አስታውቀዋል። ትራምፕ ይህንን ጥሪ ያቀረቡት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ይበልጥ በጠነከረበት በዚህ ወቅት ነበር። ዲፕሎማቶቹ በደብዳቤያቸው እንዳሰፈሩት የአሜሪካ ባለስልጣናት ስለ ኢራን ዲፕሎማሲያዊ መዋቅርና ስለ ኩሩ ኢራናውያን ዲፕሎማቶች የሰጡት አሳፋሪ አስተያየት ስለ ኢራንና ስለ ኢራን እስላማዊ ሪፐብሊክ መሰረታዊ እውነታዎች ያላቸው ግንዛቤ ማነስን በግልጽ የሚያሳይ ነው ብለዋል። ዲፕሎማቶቹ አክለውም ይህ ድርጊት አሜሪካ ለኢራን ሕዝብ ለብሔራዊና ሃይማኖታዊ እሴቶቻቸው ያላትን ጥልቅ ጠላትነት የሚያሳይ መሆኑን ገልጸዋል። በተለይም ለሀገር ታማኝ የመሆንና እስከ ሕይወት መስዋዕትነት ድረስ ሀገራቸውን የመከላከል ጽኑ መርህን የአሜሪካ ባለስልጣናት ሊረዱት እንዳልቻሉ ዲፕሎማቶቹ በደብዳቤያቸው ላይ አመላክተዋል። 8ኛ ቀኑን በያዘው በእስራኤል አሜሪካና ኢራን መካከል እየተካሄደ ባለው ጦርነት ይህ ዜና እስከተጠናቀረበት ሰዓት ድረስ በኢራን በኩል ቢያንስ 1332 ሰዎች መሞታቸው ተዘግቧል። በሌላ በኩል የተፈራው ሆኗል። ሩሲያ በቀጥታ ወደ ጦርነቱ ገብታለች። በመካከለኛው ምስራቅ ከሳምንታት የተሻገረው ወታደራዊ ፍጥጫ ባየለበት በአሁኑ ወቅት ሩሲያ በስውር እጇ ጦርነቱን እያቀጣጠለች እንደሆነ ተሰምቷል። የላቀ የቴክኖሎጂና የደህንነት መረጃ ባለቤት የሆነችው ሩሲያ ከአሜሪካ ጋር ያላትን ፍጥጫ ወደ አዲስ ምዕራፍ በማሸጋገር በክልሉ የሚገኙ የአሜሪካ ጦር ሰፈሮችና የባህር ኃይል እንቅስቃሴዎች ለኢራን አጋልጣ መስጠት መጀመሯ ተሰምቷል። ዘ ዋሽንግተን ፖስት የከፍተኛ የአሜሪካ ባለስልጣናትን ምንጮች ጠቅሶ እንደዘገበው የቭላዲሚር ፑቲን አስተዳደር ለኢራን እያቀረበ ያለው መረጃ ተራ ወታደራዊ ድጋፍ አይደለም ብለዋል። ሩሲያ ቁልፍ ወታደራዊና የደህንነት መረጃዎችን ለኢራን በልዩ ሁኔታ እያጋራች እንደሆነም ተገልጿል። የባህር ላይ እንቅስቃሴን በተመለከተ የአሜሪካ ግዙፍ የጦር መርከቦች ያሉበትን ትክክለኛ መጋጠሚያ እያጋለጠች መሆኑንና የአየር ክልል ቁጥጥር ላይ ደግሞ የአሜሪካ የጦር አውሮፕላኖች በረራና የራዳር ስርዓቶች የተከተሉባቸውን ስልታዊ ቦታዎችን ለኢራን እያመላከተች መሆኑ ተገልጿል። ኢራን የአሜሪካን ጦር ኃይሎችን በከፍተኛ ትክክለኛነት ኢላማ እንድታደርግ የሚያስችላትን የቀጥታ ወታደራዊ መረጃዎችን ከሩሲያ እገዛ እየተደረገላት መሆኑ ተደርሷል። ዘገባው በአንድ በኩል ሩሲያ የጦርነቱ ቀጥተኛ ያልሆነ ተሳታፊ መሆኗን ሲያረጋግጥ፣ በሌላ በኩል ደግሞ የቤጂንግ ጥንቃቄ የተሞላበት አካሄድን አመላክቷል። የአሜሪካ ባለስልጣናት እንደሚናገሩት ከሆነ ሩሲያ ይህንን እርምጃ የወሰደችው በዩክሬን ጦርነት አሜሪካ ለምታደርገው ድጋፍ የቁልቁል ምላሽ ለመስጠት ነው ተብሏል። ሩሲያ በዩክሬን ግንባር አሜሪካ የምትሰጠውን የረቀቁ መሳሪያዎች ድጋፍ ለመቀልበስ አሜሪካን እጅግ ሲስ በሆነው የመካከለኛው ምስራቅ ቀጠና ውስጥ ህመም ውስጥ ለመክተትም ወስናለች። ሩሲያ አሁን በቃላት ብቻ ሳይሆን በተግባር የኢራን ዓይንና ጆሮ ሆናለች። ይህ ደግሞ በክልሉ የሚገኙ በሺዎች የሚቆጠሩ የአሜሪካ ወታደሮችን ህይወት አደጋ ላይ የሚያጋልጥ ነው ሲሉ የደህንነት ተንታኞች ገልጸዋል። ይህ የሩሲያ እርምጃ አሜሪካ በኢራን ላይ የምታደርገውን ማንኛውንም ወታደራዊ እርምጃ እጅግ አደገኛና ውስብስብ አድርጎታል።
ዓለም አሁን በአንድ በኩል የዩክሬን በሌላ በኩል ደግሞ የመካከለኛው ምስራቅን ፍጥጫ ተሳስረው ወደ ሰፊ የዓለም አቀፍ ግጭት እንዳያመራ ስጋቱ አይሏል። ሩሲያ ለኢራን የደህንነት መረጃዎችን መስጠቷ በአሜሪካና በሩሲያ መካከል ያለውን ቀዝቃዛ ጦርነት ወደ ትኩስ ፍጥጫ ሊቀይረው እንደሚችልም ተሰግቷል። እስከዛሬ ድረስ አሜሪካና ሩሲያ በሌሎች ሀገራት እንደ ዩክሬንና ሶሪያ ቢፋለሙም አንደኛው ወገን የሌላኛውን ወታደር በቀጥታ ለሞት የሚያዳርግ መረጃን ለጠላት ሲሰጡ አልታየም። አሜሪካ ሩሲያ ለኢራን የምትሰጠው ድጋፍ ይህንን እንደ ቀጥተኛ የጠላትነት እርምጃንም ትቆጥረዋለች። ሩሲያ የዩክሬን ጦር አዛዦችን አድራሻ አሜሪካ ለዩክሬን እንደምትሰጡሉ አሁን ሩሲያ የአሜሪካን መርከቦች አድራሻ ለኢራን መስጠቷም ዕዳን በደጀ መክፈል ተደርጎ ተወስዷል። ይህ ክስተት ሁለቱንም የዓለም አያላንን የግጭት ቀጠናዎች በአንድ ገመድ አቆራኝቷቸዋል። ሩሲያ አሜሪካን በመካከለኛው ምስራቅ በመያዝ በዩክሬን ግንባር ላይ ያላትን ትኩረትና የጦር መሳሪያ ድጋፍን እንድትቀንስ ትፈልጋለች። የሩሲያና የኢራን ጋብቻ ለአሜሪካ ትልቅ የራስ ምታት ሆኗልም ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።